ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? ዛሬ በመሃል ከተለመደው መርሃ ግብር በተለየ በመሃል መጥቼ ይህን ፕሮግራም ለእናንተ ስጋት በሆነው የዝንጀሮ ፈንጣጣ በኢትዮጵያ በሚል ርዕስ ይዤላችሁ ቀርቤያለሁ። የዝንጀሮ ፈንጣጣ ታሪካዊ ሁኔታው ምን፣ ከየት ተነስቶ የት ደረሰ የሚለውን እናያለን። ታሪካዊ ሁኔታውን መቼ እንደተገኘና አሁን ያለበት ሁኔታን በተመለከተ ዘርዘር አድርገን በዚህ ቪዲዮ እናያለን። ስለሆነም ታሪካዊ ሁኔታውን፣ ስርጭቱን፣ ምልክቱን፣ ምርመራውን፣ ሕክምናውን እና መከላከያውን በዚህ ቪዲዮ አቀርብላችኋለሁ። ተከታተሉ። ሀገራችን ኢትዮጵያ ውስጥ ተከስቷል ወይ ሲባል አዎ ተከስቷል ነው መልሱ። ምሳሌ አማራ ክልል ተከስቷል? አዎ። ኢትዮጵያ ውስጥ ተከስቷል? አዎ። አማራ ክልል ተከስቷል? አዎ። መተማ ባህር ዳር አካባቢ ተከስቷል። መቼ ሲባል በዚህ በሰኔና በግንቦት ወር ውስጥ 2 ሰዎች አማራ ክልል ተከስቷል። እንዳጋጣሚ ሆኖ ሁለቱም አገግመዋል። አንዱ መተማ ነው፣ ሌላኛው ባህር ዳር ነው። ዛሬ ይህን ፕሮግራም የማቀርበው እኔ 12 ቀን 2017 ዓ.ም ነው። ስለዚህ ዳታውን የማቀርብላችሁ እስከ ትናንትና እስከ 11/10ኛ ወር 2017 ዓ.ም ድረስ ያለውን ብቻ ነው። ስለሆነም አገራችን ውስጥ ተከስቷል። ኦሮሚያ፣ አዲስ አበባ፣ ባህር ዳር፣ አማራ ክልል ተከስቷል። መቼ ነው የተከሰተ ኢትዮጵያ ውስጥ ሲባል ግንቦት 17 ቀን 2017 ዓ.ም ውስጥ ሞያሌ አካባቢ ከኬንያ አባቷ ኬንያ አካባቢ ሂዶ ከኬንያ መጦ እናት ሞንኪ ቦክስ በዝንጀሮ ፈንጣጣ ተይዘው ተገኝተዋል። ኦሮሚያ ክልል በአጠቃላይ ኦሮሚያ፣ አዲስ አበባ እና አማራ ክልል በሽታው ወይም ሞንኬ ፖክስ ወይም የዝንጀሮ ፈንጣጣ ተከስቷል ነው። ባህር ዳር አካባቢም እንዲህ አይነት ስሞል ኢመርጀንሲ ክፍል ውስጥ እንዲህ አይነት የተጠረጠሩ ሰዎች ተገኝተው ነበረ። እንደምታየው ስምን አልጠቀስኩም፣ እድሜና ጾታን አልጠቀስኩም። ነገር ግን የታዘዘልንን ሪኩዌስት ስናየው ኢመርጀንሲ ክፍል ሆኖ ኤምፖክስ ወይም ሞንኬ ፖክስ ወይም የዝንጀሮ ፈንጣጣ ተከስቶ ተጠርጥሮ ለአንዳንድ ምርመራዎች መላካቸውን ምክንያት በማድረግና በማስረጃ ለማቅረብ ለመሞከር ያህል ይህንን ማዘዣ የላቦራቶሪ ማዘዣ ፎቶግራፍ በማንሳት አያይዣለሁ። ስለሆነም ባህር ዳር አካባቢ ኬዙ እንዳለና እንደተከሰተ ለማሳየት እፈልጋለሁ። በሀገር አቀፍ ደረጃ ማለት ነው። 220 ሲሆኑ አክቲቭ ኬዝ የሆኑት ደግሞ 7 ናቸው። አጠቃላይ ተመርምረው ኬዙ ታውቆ ተመርምረው ያገገሙት ደግሞ 14 ሲሆኑ በሞት የተመዘገበ በዝንጀሮ ፈንጣጣ በሞት የተመዘገበ አንድ ሰው ነው። በአጠቃላይ 22 ሰዎች በዝንጀሮ ፈንጣጣ የተያዙ ሲሆኑ 14ቱ ያገገሙና አንዱ ደግሞ በሞት የተለየ ሌሎቹ ደግሞ አክቲቭ ኬዝ ላይ ያሉ አሉ ማለት ነው። ስለዚህ ይህንን መረጃ የወሰድኩት ከጤና ጥበቃ የቴሌግራም ቻናል ላይ በመሆኑ ይህንን ኮንሲደር እንድታደርጉልኝ። ለመሆኑ ሀገራችን ውስጥ እንዲህ አይነት ነገር ከተከሰተ ወይም ይህን ያህል ከሆነ፣ አንድ ከሞተ 22 ከተገኘ እንዲያው የዝንጀሮ ፈንጣጣ ታሪካዊ ሁኔታው ምንድን ነው? ዝንጀሮ ፈንጣጣ ዝንጀሮ ላይ የሚገኝ ቫይረስ፣ ታወቀውም ዴንማርክ ሀገር ነው።
የተገኘውምና ስሙ የተሰጠውም በ1958 በፈረንጆች አቆጣጠር ነው። ለመጀመሪያ ጊዜ ሰው ላይ የተገኘው በ1970 ዓመተ ምህረት ሲሆን የ9 ወር ሕፃን ላይ ነው የተገኘው። እንደ አውሮፓውያን አቆጣጠር ከ2022 እስከ 2023 ዓለም አቀፍ ወረርሽኝ ተከስቶ ነበረ። የዝንጀሮ ፈንጣጣ ስሜቱና ምልክቱ ምንድን ነው? ስሜቱና ምልክቱን ስናይ ትኩሳት አለው፣ ራስ ምታት አለው። ትኩሳት ማለት ሰውነታችን ይሞቃል። ራስ ምታት አለው፣ ሽፍታ አለው፣ ድካም አለው፣ የጡንቻ ህመም አለው፣ የእጢዎች እብጠት አለው፣ ብርድ ብርድ ማለት አለው። የሰውነት ህመም ወይም ጡንቻና ጀርባን ጨምሮ ህመሙ ከፍተኛ ነው። ማሳከክ አለው። እከኩኝ ከኩኝ ይላል። በፊት ላይ የሚወጡ ውሃ የቋጠሩና ጡብ ጡብ ያሉ ሽፍታዎች ሰውነታችን በመላው የሰውነታችን አካል ላይ ይወጣል። በአፍ ውስጥ የሚወጡ ጡብ ጡብ ያሉ አሉ። እጅ፣ እግርና ደረት ላይ ጡብ ጡብ ያለ ይወጣል። የመራቢያ አካላት ላይ ፍንጢጣ ላይ ጡብ ጡብ ያሉት ይበዛሉ። አይን ላይም እንደዚሁ አይን ሽፋፍት አካባቢም ጡብ ጡብ ማለት አለ። በአጠቃላይ ብጉር ወይም ውሃ የቋጠረ የሚመስል በመላ ሰውነታችን ላይ ወጦ ይታያል። ቫይረሱ ባህሪ እንዴት ነው? ቫይረሱ ባህሪ ተላላፊ ነው። ከእንስሳ ወደ ሰው ይተላለፋል። ከሰው ወደ ሰው ይተላለፋል። በወረርሽኝ መልክ ሊከሰት የሚችል ቫይረስ ነው። ይህ ቫይረስ በሕክምናው አጠራር በአማርኛ ቀጥታ ትርጉም ባይኖረውም ዳብል ስትራንድድ ዲኤንኤ ብለው ይጠሩታል። መተላለፊያ መንገዱን ደግሞ ንክኪ ይተላለፋል። በአፍ አማካኝነት ይተላለፋል። በመሰሳም ይተላለፋል። ትንፋሽ በጣም በቅርብ የሆነ ሰው በትንፋሽ ይተላለፋል። በእርግዝና ጊዜ ከእናት ወደ ልጅ ይተላለፋል ማለት ነው። ከተጋለጥንበት ጊዜ ጀምሮ በአንድ ሳምንት ውስጥ ይታያል። ከ1 እስከ 21 ቀን ድረስ ሊደርስ ይችላል። አጠቃላይ በአማካኝ ስናየው ከ2 ቀን እስከ 4 ሳምንት ድረስ የመታየት እድል አለው። በአማካኝ ግን ከ2 እስከ 4 ሳምንት ድረስ ይታያል። ይህ ማለት እስከ 1 ወር ድረስ ሊቆይ ይችላል ማለት ነው። እንግዲህ ምልክቱን ካየን፣ በምን እንደሚተላለፍ ካየን፣ ናሙና እንዴት ነው የሚወሰደው፣ እንዴት ነው የሚመረምረው ስንይ ከሽፍታው ቅርፊት ውስጥ ናሙና ተወስዶ ይመረመርና ኮንፊርምድ ይሆናል፣ በላቦራቶሪ ይታያል። ከሽፍታው ቅርፊት ውስጥ ከፈሳሹ መግል መሳይም ሊሆን ይችላል። ከዚያ ይወሰዳል። ከሽፍታው ላይ ሰውነት ላይ ከሌለ ከፍንጢጣ ላይ ጉሮሮ ቁስል ላይ ሊወሰድ ይችላል። እርግጠኝነቱን ለመጨመር ያመች ዘንድ ከ2 እስከ 3 ሽፍታ ፈሳሽ ለላቦራቶሪ ምርመራ መውሰድ እርግጠኝነቱን ለመጨመር በፍሪጅ ውስጥ በበረዶ ቤት ለ60 ቀን መቆየት ሲችል ከ2 እስከ 8 ዲግሪ ሴንቲግሬድ ግን ለ7 ቀን ብቻ መቆየት ይችላል ነው። የላቦራቶሪ መመርመሪያ መንገዱ የቫይረስ ካልቸር የሚባል አለ። ማሳደጊያ ካልቸር ውስጥ በመዝራት ቫይረሱን አሳድጎ ይሄ የዝንጀሮ ፈንጣጣ ነው አይደለም የሚለውን መለየት እንችላለን። ኤሌክትሮ ማይክሮስኮፕ የሚባል አለ። ይህንን ቫይረስ መለየት እንችላለን። ይህም ከ80 እስከ 90% ድረስ መለየት የሚያስችል ነው ማለት ነው። ሌላው ፒሲአር የሚባል የመመርመሪያ ዘዴ አለ። ይህ ከ90 እስከ 100% ድረስ እርግጠኛ የመሆን እድል አለው። ስለዚህ በፒሲአር ይመረምራል ማለት ነው። ሌላው አንቲጅን የሚባል መመርመሪያ አለ። ይህ የሚባለው ደግሞ ከ50 እስከ 70% ድረስ እርግጠኛ መሆን ይቻላል በምርመራው ማለት ነው። ሌላው ሴሮሎጂ ምርመራ የሚባል አለ። ሴሮሎጂ ምርመራ ከ60 በታች የሚሆን እርግጠኝነት ያለው ሲሆን በሴሮሎጂ ምርመራም መመርመር ይቻላል። ሌላው በሕክምና ምልክቶችን በማየት ክሊኒካሊ በማየት ሐኪሞቻችን ክሊኒካል ዲያግኖስ በማድረግ ከ40 እስከ 60% ያለ ምርመራ ማወቅ ይችላሉ። ዋናው ግን በእርግጠኝነቱ ከፍተኛ ደረጃ የሚይዘው
የቫይረሱን ዲኤንኤ በላቦራቶሪ የምርመራ ፕሮሲጀር መሰረት ከ90 እስከ 100% ድረስ ሊመረምርና ሊያውቅ የሚችል መመርመሪያ ሜትድ ፒሲአር የሚባለው ነው ማለት ነው። ሕክምናውን ስናይ በራሱ ጊዜ ሊድን ይችላል፣ ይድናል። ይህም የሚድነው ከ2 እስከ 4 ሳምንት ሲሆን የመዳን እድሉ ደግሞ ከ85 እስከ 95 ድረስ ሪኮመንድ ያደርጋሉ። ሌላው ሌሎች ኢንፌክሽኖችን በመከላከል ከ90 እስከ 100% ድረስ ተያያዥ ሕክምናዎችን በማድረግ ትኩሳትን በመቀነስ ተጨማሪ ኢንፌክሽን እንዳይኖር በቁስሉ ምክንያት በመናክበት ጊዜ በሌሎች ነገሮች ሌላ ተጨማሪ ኢንፌክሽን ሳይኖር ህመሙንም እንዲሁ በመቀነስ ከ90 እስከ 100% ድረስ በአጋዥ ሕክምናዎች መሰረት ህመሙ ይድናል ማለት ነው። 10% ደግሞ እኛ ሀገር ይኑር አይኑር አላውቅም፣ ጸረ ቫይረስ መድኃኒት በመውሰድ 10%ቱ ይድናል ማለት ነው። ደግሞ ጓንት በመልበስ ግላብ በመልበስ የገዋን በመልበስ እና ሌሎች የፐርሰናል ፕሮቴክቲቭ ኢኩፕመንቶችን በመልበስ እስከ 90% ድረስ ቫይረሱን መከላከል እንችላለን። እጅ ንጽህናን በመጠበቅ በሳሙና በመታጠብ በአልኮል በማሸት እና ሌሎችንም የእጅ ንጽህናን በመጠበቅ ከ70 እስከ 80% ድረስ ቫይረሱን መከላከል እንችላለን። ሌላው ሰው በመራቅና የታመመ ሰውን በመለየት ሌላው ሰው ከ90 እስከ 100% ድረስ ወደ ሌላ ላይ እንዳይተላለፍና በሽታውን እስከ 100% ድረስ መከላከል እንችላለን። ቫይረሱን በመለየት የታመመን ሰው ወደ ኳራንታይን በመውሰድ በመለየት ሌሎች የቀሩት ሰዎች ከ90 እስከ 100% ድረስ በመለየት ከቫይረሱ መዳን እንችላለን። ከመያዝም ለመዳን እንችላለን ማለት ነው። አድማጭ ተመልካቾቼ የዛሬውን የትምህርታችን ርዕስ በዝንጀሮ ፈንጣጣ ላይ በተመለከተ በዝንጀሮ ፈንጣጣ ላይ በተመለከተ ያቀረብኩትን የዛሬውን የትምህርታችንን ርዕስ በዚህ ጨርሻለሁ። በዚህ አበቃለሁ። አገልግሎቴን ከወደዳችሁት ከረካችሁ ይህንን ቪዲዮ ለአካባቢያችሁ ማህበረሰብ፣ ለወዳጅ ዘመዶቻችሁ፣ ለጎረቤቶቻችሁ አዳርሱት። ሰብስክራይብ አድርጉልኝ፣ ቪዲዮውንም አዳርሱት። አመሰግናለሁ። ይህ ቪዲዮ ብዙዎች ጋር እንዲደርስ ያስችለኝ ዘንድ ይህንን ቪዲዮ ሰብስክራይብ፣ ሼር እና ላይክ አድርጉልኝ። አመሰግናለሁ።